ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በጣም ብዙ ሰው በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ጸሎት ትንፋሽ ነው ብያችኋል። ትንፋሽ ከኛ እየራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ህይወት ይቋረጣል። ስኬት ይቋረጣል። ስለዚህ ጸሎት የሚያቆም ሰው እየሞተ እንደሆነ እንዲያውም ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚል፣ ቁጥሩ ከሰይጣን ነው የሚል። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰው ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውርን። ዜናውን ሰምቼ ፈለኩት፣ ከሾላ ላይ ሆኜ አየሁት። ከአንተ ጋር ነኝ አለ መድኃኒቴ፣ ዛሬስ መዳን ሆነልኝ ለቤቴ።